ምንም ነገር የፈለገው ነገር ሊፍጠር የፈለገው ነገር መፍጠር ይችላል። ምንም ነገር ከአንቺ አይበልጥም። እየሰማሽኝ ነው? አንቺ ስትኖሪ ነው ሌሎችንም ማኖር የምትችይው፣ ራስሽን በሰላም መኖር የምትችይው። ጤናሽን እያጣሽ እዚች ጋር ብዙ ነገር በቃ አንቺ ጨርሽ ጀመር አድፋልኛ ካሜራ እሱ ጋር ይሁን ቁልፉ ራሱ ጋር ንገሮች በቃ እንደዛ ይዛት እንዴት ደስ እንዳለኝ የምርን ነው። እድሜ ልኩን እየተቃጠለች ከምትኖር እንደዛ ይዛት ሄድና አንዴ እረፍት ታርግ። እሷ ራሱ ልክ አይደለችም ሲጀመር። ደስ ብሎኛል። በቃ የትላንትና ማታ ደስታ አትጠይቁኝ። አብርሽዬም እንደዛው ደስ ብሎታል፣ የሚዬን ደስ ብሏታል። በቃ እኔ እንጃ የሌለ ደስታ ውስጥ ነኝ እኔ ማለት ነው። ወይ ጉድን ካን ነው የምር ነው። በጣም ነው ደስ ያለኝ እና ወዶቼ በጣም ደስ ብሎኛል እያልኳቸው ነው። ምን እንደምትደላ እኔ በጣም ነው ደስ ያለኝ። ምክንያቱም እሷ ራሷን እያየች አይደለም። ገባቸው አይደለ? ለምን እንደምትጨነቅ አናውቅም። በዚህ እድሜ ላይ ገባቸው አይደለ? ምንድን ነው የሚያስጨንቃት ሲጀመር? እሷ በጣም ደስ ብሎኛል እያልኳችሁ ነው። ምናልባት እንደዚህ ስንላችሁ ደስ ብሎኛል ስንል አይ ከብሩክ እንድትለይ ስለምትፈልጉ ነው፣ ከብሩክ እንድትርቅ ስለምትፈልጉ ነው እንድትሉት ታንቀሽ ሙች እያንዳንድሽ እኔ አይመለከተኝም ሲጀመር። ገባሽ? እግዚአብሔር የፈቀደው ሰዎች ከሆኑ አንድ ይሁኑ። አለበለዚያ እኔ ማን ነኝ ሲጀመር? አትሆኚ ሆኜ ምናምን ዋሪሩ ማን ነኝ እኔ ሲጀመር? ገባሽ? እኔ ማንም አይደለሁም። ኦኬ ሶ ደስ ብሎኛል እያልኳችሁ ነው። ኤፋዬ የኔ ጀግና ቆራጥ ነው ሲጀመር። አንተ ይመች የኔ ጀግና ወንድም፣ የሄምዬ ሸበላ ወንድም ይመች እያልኩ ነው። ምንም አያመጡም ሲጀመር ማለት ነው። እያንዳንዱ ማለት ነው ምድረ ኮታት ልኩን ነገሩ ሲጀመር ትመቸኛለህ የምልህ ለዚህ እኮ እኔ እንኳን የጋሽዬ ልጆች ሁላችሁም እያንዳንዱ እኔ የምወደው በምክንያት ነው እየነገርኩ ነው። የምር ነው የምላችሁት። ሶ ደስ ብሎኛል እያልኳችሁ ነው። ሰላም ውድና የተከበራችሁ ውድ የሜረት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ? አለን እግዚአብሔር ይመስገን። እንዴት ናችሁልኝ እኔ ውዶች? እኔ ጋር ሁሉ ሰላም ነው። ማተናል እንዴት ነው? ስግደታ ያላችሁ እህቶች እግዚአብሔር ይጠብቃችሁ። ባላችሁበት ቦታ በጣም ብዙ ነገር እየተፈጠረ ይገኛል። ብቻ ፈጣሪ ይጠብቀን እና ባላችሁበት ቦታ የራሳችሁን ጠብቁ ውዶች። የምር ነው የራሳችሁን ጠብቁ እና ወጥቶ ከመቅረት ፈጣሪ ይጠብቀን እና እናንተም ራሳችሁን ጠብቁላችኋለሁ። ዛሬ የመጣሁት እንዳያችሁት ትናንትና ቪዲዮ ሄምዬ ቤት ተለቁ ነበር እና ደግሞ እኔ ግን ትናንትና ማታ ለመስራት አልተመቸኝም። በጣም ከባድ የኔ ከባድ ስራ ውስጥ ላይ ነበርኩኝና ቤት ላይ ማለት ነው። ሶስት ስልክ ራሱ ዞር ብዬ ላየሁ ቪዲዮ በግድ አይቼ ከዛ በቃ ቪዲዮ ራሱ ጨርሼ ስላላየሁ ሀሳቧም ብዙ ስላልተረዳው ዝም አልኩና ከዛ ማታ የተኛሁበት ቦታ ቪዲዮ አየሁ ጨረስኩት እና አሁን ሊሰራ የተገደድኩት ማለት ነው። በጣም ነው ደስ ያለኝ ውዶቼ። ምክንያቱም ምንድነው ሰው ልጅ ዝም ይላል እንጂ አላየም ማለት አይደለም። ገባችሁ አይደለ? ዝምታ የሚያበዛ ሰው መጨረሻው ግን ከባድ ነው። በቃ ዝምታ አብዝቶ ዝም ያለ ሰው ፍሩ። የምር ነው። ዝም ያለ ሰው ከባድ ነው። አያወራ የሚባል ነው። የኔን እንጃ ሄሚ ብዙ ጊዜ ከብሩክ ስትጣላ የብሩክ ቤተሰቦች ሁሌ ወጥቶ ይናገራሉ። ብዙ ጊዜ ይናገራሉ። ኦዲየንስንም ቢሆን እንደዛ ሁለቱም ማይ አትጣሉ ምናምን የሚሉት ግን የሄምዬ ቤተሰቦች አንድ ቀን ወጥቶ ተናግሮ አያውቅም። ምንድነው ምን ሆነሽ ነው? አይ ከሱ ጋር እንደዚህ አትሆኝ ምናምን። ትላንትና ያው ታውቃላችሁ ቪዲዮ እያዩ ነው እነሱም ቪዲዮ እንደኛም እያዩ አይቶ ተናዶ ነው መጥቶ የወሰዳት ማለት ነው። ገባችሁ? እና ደግሞ ይሄ በሰራ ቪዲዮ ላይ ደግሞ በጣም የተናደዳችሁ ሰዎች አሉ። አብዛኞች ደግሞ በጣም የተደሰታችሁ ሰዎች አላችሁ። እኔ በጣም ነው ደስ ያለኝ። ኦኬ በጣም ከምነግራችሁ በላይ ደስ ብሎኛል። ኦኬ እና ደግሞ እናንተ ያው አንዳንድ ሰዎች ያው ከብሩክ መራቅ የለባትም ምናምን ስለምትሉ ነው። ከወንድሙ አይበልጥም እንኳን ብሩክ እየነገርኩ ነው። ገባችሁ? አዎ አይበልጥም እንዴ! በምን ሊበልጥ ይችላል እንዴ? የእናቱ ልጅ እኮ ነው አይደል እንዴ? እና
በዚህ ሬስ ደግሞ ሌላ የሆነ መረገጥ ያለበት ሰውም አለ። ገባችሁ? አይ ለምን ይዘ ሄድክ? ለምን ከቤት አወጣት? ማን ስለሆንኩ ነው ምናምን። ማን ስለሆንኩ ነው ብላችሁ መናገር አይጠበቅበትም። ወንድሙ ስለሆነ ነው ማለት ነው። ገባችሁ? ወንድም የወለች ይሄቴ ስትነካ ያማል። ገባችሁ? አዎ ያማል። በጣም ነው የሚያናድደው። ሶ ይሄቴ ተነካች። ይሄቴ እዚች ጋር በጣም ብዙ ሰዎች አፉን እያካፈታት እሷ ላይ እየፈናጫ ገባችሁ? እሱ ለፕራንክ ያመጣት ሰዎችን አክብሮ እንደሚያወራ ሄሚን አንድ ቀን አክብሮ አውርቶ አያውቅም። ብሩክ የሚባል ሰውዬ ገባችሁ? ሰው እኮ ያ ያሉ እኮ ምንድን ነው ቤተሰብ የሌለ ሰው አድርጋችሁ አትዩ። ሰውን እናት አባት ወንድም ዘመድ አለ ያ ያል ቪዲዮን ሶ እንደተፈናጫ ቪዲዮ እየሰራ ትላንት ወዲ ምንድን አለች? ዱባይ እንሂድ አለች። አይ ዱባይ አልሄድም ምናምን ምናምን። ዱባይ እንኳንም አልመጣችሁም። ባይዘው ስለ ዱባይን ተው፣ ስለ ዱባይ ማውራት የለብንም። ሶ ምንድን ነው ኢቃውን ሰብሮ በቃ ጭቅጭቅ ነው የሰለቸኝ ምናምን። ጭቅጭቁ እኮ የጀመረው እሱ ነበር፣ ግን እሷ ላይ ሁሉ ነገር እያሳበበ ልኩን ንገረው። ኤፍሬም ምንም አያመጣም እሱ ኮታታም። እንዴ ማን ስለሆናችሁ ነው እናንተ ልጅቷ ላይ የምትፈነጩባት? ማን ስለሆናችሁ? አዎ እረፍት ታርግ ወሰዳት ወስዳል። በጣም ደስ ብሎኛል። ሄምዬ አንቺም ራስሽ ወደ ራስሽ ተመልሰሽ ራስሽን ለማንከባከብ ሞክሪ። እንደ አንቺ እኮ በዚህ እድሜ ላይ ተቆዝመሽ በዚህ እድሜ ላይ ራስሽን ዝቅ አድርገሽ የምትታዩ ለማን ብለሽ ነው? አልወለድሽ፣ ልጅ የለሽ፣ ገባሽ? ገና ነሽ። መድረስ ያለብሽ ቦታ አለ አይደል እንዴ? ለራስሽ ተጨነቂ፣ ለሰው አትጨነቂ። ሰው ኖራ አይኖራ ገደል መግባት ይችላል እያንዳንዱ ማለት ነው እንዴ። ለራስሽ ተጨነቂ። አንቺ ለራስሽ ጊዜ ስጪው፣ ራስሽን አንከባክቢው፣ በልጠሽ ለመገኘት ሞክሪ። ገባሽ? ወንድሞችሽን አስከብረሽ ራስሽ ተከብረሽ ኑሪ። አለቀ። ሌላው ትደርሽበታለሽ። የምርን እኮ ነው። ራስሽን አንከባክበሽ ኑሪ ሄሚ። የምር ነው። ትልቅ ቦታ ትደርሻለሽ። ለራስሽ ጊዜ ስጪ፣ ለስራሽ፣ ለራስሽ በቃ ጊዜ ስጪ። ፈታ ባይ፣ ዘና ባይ። ማንንም እንዳትሰሚ፣ አትፍሪ። ሜዳ ላይ እኮ በቃ ፈታ ብለሽ ድምቅ ብለሽ ኑሪ። እንደ ምንድን ነው መቆንዘም? ለማን ብሎ ማን ነው የፈረደብሽ አንቺ ላይ እንደዚህ አይነት መቆዘም ነገር? እኔው ማን ስለሆነ በዚህ እድሜ ላይ ትታመያለሽ? ማን ስለሆነ ለማን ብለሽ ነው ጮጋራሽ የምትታመመው? ቤት አከራይተ አዲስ አበባ ውስጥ እኮ ኖረሻል እኮ ከዚህ በፊት አይደለ? ቤት አከራይተ ብቻሽን ራስን ችለሽ ጀግና ሆነሽ ኖሪ። ምንም አያመጣም። እያንዳንዱ ለአንቺ ያለ ነገር ደግሞ አይቀርም እንደ እድሜ ልኩን አቃጥሎ ሊደፋ እኮ ነው። ከካሜራ ጀርባስ ምን እንደሚያደርግ በምን እናውቃለን እኛ? ሰው እኮ ያያል እኮ። ምንድን ነው ሰው ከተው በላይ እግዚአብሔር ራሱ ያያል። ጥፋተኛ ሆኖ ጥፋቱን አምኖ አንድ ቀን ይቅርታ ጠይቆሽ አያውቅም እንዴ? ጥፋት ባጠፋ ቁጥር አንቺ እግር ስር ወድቀሽ ይቅርታ እንድትጠይቂ ነው የሚያደርገው እንዴ? እሱ ጥፋተኛ ሆኖ አንቺ ጥፋተኛ ሆነሽ እንድትታይ ነው የሚያደርገው። የሆነ ችግር የተፈጠረ ቁጥር ኮሺ ባለ ቁጥር ሄዶ ሴቶች ጋር ነው እንደ ምንድን ነው ጮጋራሽ የምትቃጠዩ? ለማን ብለሽ እንደ ወንድ ቢሄድ ወንድ ይመጣል። ሰው አያውቅም አይባልም። ሰው ያውቃል እኮ። የምር ነው። እያየ እኮ ዝም የሚለው ሰው እኮ አለማወቅ አይደለም፣ አውቆ ይመለሳል፣ ይማራል፣ ከስህተቱ ይማራል። ከስህተቱ ሰው ልጅ ይማራል። እንኳን ብሩክን ከስህተቱ የማትማር ሰው ነክ ገባ? ሄሚን እንኳን እጅ ላይ ያለው ወርቅ እንደ ማዳብ ይቆጠራል እንደሚባለው አንተ ሄሚን እንኳን ማለት ትወደኛለሽ የትም አትሄድም ነው የምትለው እንዴ? አንድ ቀን የቆረጠላት ቀን የትም አታገኛትም። ገባ እንዴ? በጣም ጠገብክ፣ ጥገበኛ። ለማንኛውም ትላንትና እንዴት እየሆነ እንደነበረ ምን አለ ካሜራማን ቀርጼ ብታሳየን በእናትህ። ቤቱ ሲመጣ ቤቱ ላይ እንደሌለች አውቆ እስቲ ምን እንደሆነ በእናታቸው ይሄንን ቪዲዮ ምን አለ ባየው ምን አለ ጦሶ ሆራ። ለማንኛውም አይዞን ገለቶን አይዞ። አንድ ሰው የሚመጣ ሰው አለ። አንድ ሰው አቃጥሎ ወይም አጥብ የሚሰጣ ሰው አለ። ሄድበታለሁ ነው የምላችሁት። አሪፎ ይቀመጣል። ኮተታም አሁን የማንም አፍላ አሁን ልትከፍቱ አትችሉም። ሄሚ በቃ የራሷ ወንድም ጋር ነው ሄደችው። ወንድ ጋር አይደለም ሄደችው፣ ወይ ፍቅረኛ አይደለም ቤቷን የሄደው ወንድም ሆኖ አለቃ። አንተ ማንም አይደለም ልትናገር አትችልም። እያንዳንዴ ታንቀት ሞታታለ። እየነገርኩ ነው። ገባችሁ አይደለ? ሄሚዬ ፋ ብትንበይ ከኢፋ ጋር ቪዲዮ ስሩ። በቃ የሚቀጥለው ነገር እናያለን። ከላስ እንዴ ሙሽክላ ወላ ሄዴ
مشكلة والله لازم زيادة هيدا. ليش شي؟ ليش انت مجنونة يعني؟ انت كلبة يعني؟ انت ما تفكر يعني؟ ما عندك مخ يمكن اصلا. هيدا كبرو شو اسمه، هيدا اسمه بروك يا. هيدا مجنون، هيدا ما عنده مخ هيدي. إنك ቆንጆ ነኝ እኔ ቀብራራ ነኝ። ኧረ አንተ ቀብራራ ነክ የእናቱ ልጅ ነኝ እያልክ ራስክን እያቆላማት የምታኖረው አንተ ሰውን ዝቅ አድርገ እኔ ሰው ዘንድ መወደድ ያለበት እኔ ነኝ ትላለህ። ሰው እንዲወድክ ራስክን ታቆላምጣለህ። ማፊ ሰውን እኮ ወዳጅ የሚሰጠው እግዚአብሔር ነው። ከላስ ገባ። አንተ እንደዚህ ራስክን እንትን ስላለት ደግሞ ሰው ዘንድ ወዳጅን ያገኛል ወይ? እንዳታስቡ ብራዘር፣ እንዳታስቡ። በጸባይክ ነው ሰው የሚወደው፣ በስራክ ነው የምትወደደው ሰው ዘንድ እንጂ አንተ ራስክን ስላቆላማት ቆንጆ ሸበላ ጀግና ስለሆንክ ማንም የምን ጀግና አይደለም። አንተ ጀግና አይደለም ግን ለማንኛውም ውዶቼ በጣም ወዳችኋለሁ። ቪዲዮን ሼር አድርጉ። ሀሳባችሁ ኮሜንት ስራ አስቀምጡልኝ። መልካም ቀን ይሁንላችሁ። ፈጣሪ ይጠብቃችሁ። ወዳችኋለሁ።